ጨረቃዎቹ በጉጉት ሲጠበቁ ቢያመሹም በራሳቸው ዩቱብ ቻናል ላይ ምንም አይነት ቪዲዮ አልተለቀቀም። ምናልባት ከሰዓት እላፊ በኋላም ሊለቁ ይችላሉ ስላልተመቻቸው ይሆናል በሚልም በከባድ ጥበቃ ላይ ነበረ ተመልካች ማለት ነው። ነገር ግን በእነሱ ዩቱብ ቻናል ላይ አልተገኙም። ብሩኬና ሚፍታ ጓደኛው በጓደኛቸው በናቲ ቤት እንግዲህ ቪዲዮ ተለቋል። የምሳ ግብዣ ተደርጎላቸው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? እባካችሁ በቅንነት ቤቱን ሰብስክራይብ እና ላይክ እያደረጋችሁ አበረታቱን። እንግዲህ ዛሬ በጉጉት ቢጠበቁም በራሳቸው ቤት ግን ቪዲዮ አልተለቀቀም። እንዲሁም ደግሞ ጨረቃዬ የለችም ማለት ነው፣ በቃ አትመጣም ማለት ነው እያላችሁ ነበር ናቲም ቤት ማለት ነው። እና ያው ናቲ በጣም የሚወዳቸው በጣም የሚያከብራቸው ጓደኛቸው ነው። እነሱም እንደዛው ከጓደኛ አልፎ እንደ ወንድም የሚያዩት በጣም ምርጥ ሰው ነው። ስለ ናቲ ብዙ ጊዜ ገና በቪዲዮ ሳናያቸው ራሱ ብሩኬ ያወራ ነበረ። በጣም ምርጥ ወንድም፣ በጣም ምርጥ ጓደኛ እንዳለው በጣም ብዙ ጊዜ ስሙን ይጠራ ነበረ። ያው በኋላ ላይም እንግዲህ በቪዲዮ ተገናኝተው በቪዲዮ ለተመልካችም አስተዋውቋል ማለት ነው። እና ደስ የሚል ጓደኝነት ከጓደኝነትም አልፎ ደግሞ ደስ የሚል ቤተሰባዊና ወንድምነትን አትርፈዋል ማለት ነው። እና ቤተሰብ ዛሬ እንግዲህ ናቲ ወንዶቹን ቤቱ ምሳ ጋብዟቸዋል። ግን ቅምጥሌና የናቲ ሚስት ደግሞ ያው አንዳንዴ ሴቶች ብቻቸውን መሄድ የሚፈልጉበት ቦታ ሊኖር ይችላል አይደለ? ሾፒንግ ሊሆን ይችላል፣ ጸጉር ቤት ሊሆን ይችላል፣ ማሳጅ ቦታ ሊሆን ይችላል። ብቻ የሆነ የራስ የሴት ጊዜ የሚባላላ እንደዛ ለማሳለፍ ፈልገው እንግዲህ ሁለቱ በምሳው ግብዣ ላይ አልተገኙም ማለት ነው። የናቲ ሚስትም እንግዲህ ምግቧን ሰራርታ ይሄው ከጓደኞች ከወንድሞቹ ጋር አቀራርበህ ብሉ፣ እንደፈለጋችሁ ፈታ ዘና በሉ ብላቸው እንግዲህ ከቅምጥል ጋር ወጥታለች ማለት ነው። ደስ ይላል። ማርያምን እኔ ሀይምዬ እህት የምትሆናት ጓደኛ የምትሆናት ሴት ስላገኘች በጣም ደስ ብሎኛል። የምሬን ነው የምለው። ምክንያቱም አንዳንዴ የፈለገ ብሩኬ ፍቅረኛዋም ባሏም ጓደኛዋም ሁለ ነገሯም ቢሆንላት አንዳንዴ ደግሞ የሴት ጓደኛ ያስፈልጋል። የምሬን ነው የምላችሁ። የሴት ጓደኛ ያስፈልጋል ስላችሁ ይሄ ዝም ብሎ ለሆነ ነገር ቀርቧችሁ የሚርቅ የሆነ አስመስሎ ለሆነ ሰዓት ላይ ፈገግ ብሎ ምናምን ጓደኛ መስሎ ለሚርቅ ለሚተው ለሚሄድ አይደለም። ግን የምር የሴት ጓደኛ ሁሌም በደስታሽም በሀዘንሽም በሁሉም ነገር ሁሌ ከጎንሽ ማጠፋ ጓደኛ የለችም። የሆነ ነገር ስትሆኝ ፈጥና ቤትሽ የምትደርሰው የሆነ ነገር ላይ ፈጥና ቀድማ የምትገኝ ጓደኛ የለችም። እንደዚ አይነት ጓደኛ ሀይሚ ቢኖራት ብዬ ሁልጊዜ እመኝ ነበረ። የምሬን ነው የምላችሁና እግዚአብሔር ይመስገን ብሩክ ምንም ነገር አላጎደለባትም። ሁሉንም ቦታ መተካት የሚችል ምርጥ ልጅ ምርጥ ፍቅረኛ ነው ያላት። ግን ደግሞ ከሱ በተጨማሪ ደግሞ አንዳንዴ ከሴት ጋር የምታወሩት ከሴት ጋር የሆነ አለ አይደለ ሾፒንግ እንኳን ስትሄዱ ከሴት ጓደኛችሁ ጋር ስትሄዱ ልዩነት አለውና የናቲ ሚስት እንግዲህ ለሀይሚ ጥሩ ጓደኛ ጥሩ እህት እንደምትሆናት ምንም ጥያቄ የለውም። ያስታውቃሉ። በጣም ጥሩ ልጆች ናቸው። በጣም መልካም ልጆች ናቸው። እንዳየናቸው እንግዲህ በእርግጥ ሰውን ላይሆን አይታችሁ መገመት አትችሉም። ውስጡን ማወቅ ከባድ ነው። ግን እስካሁን ባየናቸው ድረስ እነሱም በጣም ስለ እነሱ መልካም ነገር ነው የሚያወሩት። እኛም እንዳየናቸው እንግዲህ መልካም ሰዎች ናቸው። የናቲ ሚስት አይታችኋት ከሆነ በጣም የተረጋጋች እርግት ያለች ደስ የምትል ሴት ናት። የሀይሚ ጌም ቀን ነው እንግዲህ ለመጀመሪያ ጊዜ ያየናት ማለት ነው። እና ጥሩ እህት እንደምትሆኝላት ምንም ጥያቄ የለውም። ተስፋ የምናደርጋለን። ከዛ በተጨማሪ እንግዲህ ደስ የሚል ቆይታ አድርገው ነበር። እኔ ግን ቤተሰብ ታምሌሉን ሳይ ብሩክ እግሩን ተሰበረ ሲሉ በስመ ስላሴ በጣም ነበር የደነገጥኩትኝ። እግዚአብሔርን ወይኔ ይሄ ልጅ በቃ የሰው አይን ነው በቃ ማለት በጣም የሰው አይን ገብቶ ነበረ ትናንትና እና ወይኔ አምላኬ ሆይ ግን እሱ እግዚአብሔርን የያዘ ልጅ ስለሆነ ምንም አይሆንም። የምር ማለት ነው። ምክንያቱም ከዚህ በፊትም በተደጋጋሚ ተናግሯል። ሳትጸልይ ከቤት አልወጣም። በቃ አንድ ቀን እንኳን ተሳስቼ ወይ የሆነች የሚያስቸኩል ነገር እንኳን እንደው ገጥሞ ሳልጸልይ ከቤት ከወጣው የሆነ ነገር ነው የሚገጥመኝ እና በተአምር ጸሎት ሳላደርግ ከቤቴ በር አልወጣም ብሎ ከዚህ በፊት ተናግሯል። እና ጸሎተኛ ሰው ደግሞ ምንም ነገር አይደርስበትም። ምንም ማለት ነው። የምሬን ነው የምላችሁ። ምንም እግዚአብሔር ከሱ ጋር ነው በቃ እና ምንም እንደማይሆን እርግጠኛ ነን። ግን ደግሞ ታምሌሉ ያስፈራ ነበረ። በቃ ይሄ ልጅ የሰው አይን ነው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩትኝ። ክው ነው ያልኩትኝ። እግዚአብሔርን ክው ማለት ነው። እናም ግን ደግሞ እንደዛ አይደለም። ያው ትንሽ ነገር ነች። የጠረጴዛ ትንሽ ነካ ነገር ነው ያደረገው። ምንም አልተፈጠረም ማለት ነው። በእርግጠኝነት ብዙዎቻችሁ ደንግጣችኋል ብዬ አስባለሁ።
አንዳንዴ የሰው አፍ ከባድ ነው። አንዳንዴ ሰው ምላስ ውስጥ መግባት ጥሩ አይደለም እና እንደዛ አይነት ነገር የተፈጠረ መስሎን ደንግጠን ነበረ። ግን እግዚአብሔር ይመስገን እንደዛም ነገር አልተፈጠረም። ያው እንዳልኳችሁ ነው፣ የሚጸልይ ሰው ምንም ነገር አይሆንም፣ ምንም ማለት ነው። እና ብሩኬ ደግሞ የጸሎት ሰው ስለሆነ ምንም ነገር አይሆንም። እግዚአብሔር ወደፊትም ይጠብቀዋል። አሁንም እየጠበቀው እዚህ አድርሶታል። ሁላችሁንም ፈጣሪ ይጠብቃችሁ። የምሬን ነው። በመውጣት በመግባታችሁ፣ በስራችሁ፣ በእቅዳችሁ፣ በአላማችሁ፣ በሁሉም ነገር በፋሚሊያችሁ እግዚአብሔር ይጠብቃችሁ፣ ይጠብቀን። ከዛ በተጨማሪ እንግዲህ ዛሬ ማታ ምናልባት ላይቭ ላይ ሊመጡ ይችላሉ ብዬ አስባለሁ። ያው ታውቃላችሁ ዩቱብ ቪዲዮ ካለቀቁ ፋሚሊ ስለሚናፍቅ እኔ እንጃ አላቅም፣ ምን አይነት የሰው ፍቅር እንዳላቸው አላቅም። የምር ሱስ ነው የሚሆኑት። የሆነ ካልመጡ ምናምን ሰው ሁሉ በቃ ይጨናነቃል። ምን ሆነው ነው በቃ አለ አይደለ፣ የሆነ ነገር ቢገጥማቸው ነው ምን ሆነው ይሆን፣ ማን በመካከላቸው ደግሞ ገብቶ ይሆን አይነት ጭንቀት ውስጥ ነው ፋሚሊ የሚገባው። እና በዚህ ልክ እንደ እናት እንደ ቤተሰብ እንደው እናት ናት መቼም አይደለ፣ ለልጇ በቃ ምንም ነገር የሚያስጨንቃት እናት ናት። ወጥቶ እስከሚገባ ልጇ ምን ሆኖ ይሆን ምን ሆና ይሆን የምትለው እናት ናት አይደለ። የሆነ ጥሩ ቦታ እንኳን ሄዶ ምን ሆኖብኝ ይሆን ልጄ ቆየ፣ ወይ ደግሞ አያስችላትም ትደውላለች፣ ወይ ደግሞ ጓደኞቹ ጋር ትጠይቃለች አይነት ነገር። እና እናት ምንም ጥሩ ቦታ ብትሆኑ ለልጇ መጨነቋ ማሰቡ አይቀርም። እና የጨረቃ ፋሚሊ ደግሞ ለብሩክና ለሀይሚ እንደዛ ነው። በቃ የሆነ ሲቀሩ ወይ ደግሞ ሰዓታቸው አለፍ ሲል ሲያረፍዱ ምን ሆነው ይሆን ደግሞ ማን ገባ በመካከላቸው ደግሞ ምን ተፈጠረ ይሆን፣ በቃ እንደዚህ አይነት ጭንቀት ነው። እና በጣም ነው የሚገርመኝ ብዙ ጊዜ ወይ መታደል ነው የምለው የምር በቃ በዚህ ልክ የሰው መውደድ ማግኘት እኮ ከፈጣሪ መታደል ነው። እግዚአብሔርን ምን ያክል ፈጣሪ ቢወዳቸው ነው ማለት እንዴትስ ቢጸልዩ ነው ላለው እግዚአብሔርን አንዳንዴ ምን ያክል ቢጸልዩ ነው። መቼም በቃ እኔ እንጃ አላቅም። በዚህ ልክ የሰው ፍቅር ጸሎት ያላደረገ ሰው ያገኛል ብዬ አላስብም እግዚአብሔርን። እና እንዲህ ምን ያክል ከልባቸው ቢጸልዩ ነው ወደ ፈጣሪ በዚህ ልክ የሰው መውደድ የሰጣቸው ነው የምለው እግዚአብሔርን። ልክ እንደ ቤተሰብ እንደ እናት እንደ አባት የሚጨነቅ ቤተሰብ የሰጣቸው ምን ያክል ቢጸልዩ ነው የምለው። እና መታደል ነው የምር መታደል ነው። እነሱ ቤተሰቦቻቸው ወላጅ ወይም ደግሞ የስጋ ቤተሰብ ብቻ አይደለም ለእነሱ የሚጨነቀው፣ በቃ ተመልካች የሚወዳቸው ስለ እነሱ በጣም ነው የሚጨነቀው፣ በጣም ነው የሚያስቡት። እንደነገርኳቸው ነው ካልመጡ በዩቱብ እንኳን ካልመጡ በቲክቶክ የግዴታ መምጣት አለባቸው። ፋሚሊ አይችልም ካላያቸው ማለት ነው። ምክንያቱም ካላያቸው የሆነ ነገር ገጥሟቸው ነው አይነት ነገር ውስጥ ነው ፋሚሊ የሚገባው። ደግሞ ዛሬ ምን ገጥሟቸው ይሆን እንደዛ ስለ እነሱም ጠንቅቀው ያውቃሉ። በነገራችን ላይ ፋሚሊ ጋር ያለውን ፍቅር ለነሱ ምን ያክል ቤተሰብ እንደሚጨነቅ በደንብ ነው የሚያውቁት። ለዛ ነው ዩቱብ ካልመጡ በቲክቶክ ላይ በላይ ማታ ይመጣሉ ማለት ነው። እና በእርግጠኝነት ዛሬም እንደዛ ነው የሚያደርጉት። ምክንያቱም ያው ቅመምዬን አላየናትም፣ ዛሬ አልተገኘችም። ብዙ ሰውም ሲል ነበረ በቃ ቅመምዬ ዛሬ አናያትም ማለት ነው፣ በቃ ቀሩ ማለት ነው እያሉ ነበር። እና እስከ 1 ሰዓት ምናምን በጣም ተጠብቆ ነበረ የራሳቸው ዩቱብ ቻናል ላይ። ነገር ግን እስከ 1 ሰዓትም አልመጡም። ከዛ በኋላ ነው እንግዲህ በናቲ ቤት የመጡት ማለት ነው። እና ይመጣሉ ብዬ ተስፋ አደርጋለሁ። በቲክቶክ በእርግጠኝነት ይመጣሉ። በእርግጥ ያው ብዙም ቲክቶክ ላይ አያዘወትሩም፣ ግን ደግሞ የምር ብሩኬ በቲክቶክ ጠንክሮ ቢሰራ ጥሩ ነው ብዬ አስባለሁ። አንደኛ ቲክቶክ ላይ በገባ ቁጥር ብዙ ሰዎችን ይተዋወቃል፣ ብዙ ጊፍተሮች ይኖሩታል፣ ብዙ የስራ እድሎችም ሊመጡ ይችላሉ። ማስታወቂያ ምናምንም ብዙ አይነት ነገር ሊመጣ ይችላል። በነገራችን ላይ ብዙ ጥቅም አለው። እንደዚህ ራሱ ሰዎችን መተዋወቅ ራሱ ትልቅ ነገር ነው። የሆነ የስራ እድል ሊመጣም ይችላል። እና ቲክቶክ ላይ ዩቱብ ላይ እንዳለኸውም ቲክቶክ ላይም ፎከስ አድርገህ ብትሰራ ሼም ስለሚይዘው ነው ይመስለኛል። በጣም ሼመኛ ነው ብሩኬ። ግን በዚህ ዘመን ሼም የሚባል ነገር አያዋጣም ብሩኬ። ማንንም ሳሰማ አዎ አንዳንድ አሉ በዩቱብ ትለቃቅማላችሁ፣ እዛ ደግሞ ቲክቶክ ላይ መጣችሁ ልትለምኑ የሚሉ አሉ። ግን ማንንም እንዳሰማ፣ ሰው ወዶ ፈቅዶ ነው የሚሰጠው። ወዶ ፈቅዶ፣ ይሄ ስርቆት አይደለም። አንድ ሰው ወዶ ፈቅዶ ነው የሚሰጠው። ስለዚህ ወዶ ፈቅዶ እስከሰጠ ድረስ ምንም ሼም የሚያስይዝህ ነገር የለም። እናና በየቀኑ ቲክቶክ ብሰራ አሪፍ ነው ብዬ ነው የማስበው። በጣም ብዙ ፋሚሊ ልክ ዩቱብ ላይ እንዳፈራኸው እዛውም ላይ ብዙ ፋሚሊ ብታፈራ ደስ ይለናል እኛ በራሳችን ማለት ነው። ምክንያቱም ቅን ሰው በቃ የበለጠ ሲሰራ ማየት ያስደስታል። እግዚአብሔርን ነው የምላችሁ። እና
በቃ እንደዛ ነው። አንዳንድ ደግሞ ለማሸማቀቅ የምትፈልጉ ሰዎች ከእንደዚህ ነገር ብትቆጠቡ ጥሩ ነው ብዬ ነው ማስበው። መስራት ስላልቻላችሁ የሚሰሩ ሰዎችን አሸማቃችሁ ለማስቀረት የተለያየ ቃላት ትነግራላችሁ። ይደብራል። ቀን ዩቲዩብ ይሸቅላል፣ ማታ ቲክቶክ ላይ መጥቶ ይለምናል አይነት ነገር ኮሜንት ሲጻፍ ነበር ባለፈውም እና እያየን ነበር እዛው ሆነ